ለጌታ ይሁን። ኧረ አይሰማም። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ዋው ለቀቅ ያለ መንፈስ አለ። ክብር ለኢየሱስ ይሁን። እስኪ ሁላችንም እንቆምና የእግዚአብሔርን ቃል አንብበን እንጸልያለን። ዘጸአት ምዕራፍ 13 ከ17 ጀምሮ ያለውን ቃል አነባለሁ። ፈርዖንም ሕዝቡን በለቀቀ ጊዜ አቋራጭ ቢሆን እንኳን በፍልስጤማውያን ምድር ያልመራቸው መንገድ አልመራቸውም። ጦርነት ቢያጋጥማቸው ሐሳባቸውን ለውጠው ወደ ግብፅ ይመለሱ ይሆናል ብሏልና። ስለዚህም እግዚአብሔር ሕዝቡን ዙሪያ በሆነው በምድረ በዳ መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። ዮሴፍም እግዚአብሔር በእርግጥ ይጎበኛቸዋል፣ በዚያን ጊዜ በዕድሜ ይዛችሁ ከዚህ ምድር መውጣት አለባችሁ ብሎ የእስራኤልን ልጆች አምሏቸው ነበረ። ሙሴም የዮሴፍን አጽም ይዞ ወጣ። እግዚአብሔርም ሕዝቡን ዙሪያ በሆነው በምድረ በዳ መንገድ ወደ ቀይ ባህር መራቸው። እስራኤላውያንም ለጦርነት ዝግጁ ሆነው ከግብፅ ወጡ። እንጸልይ። የቃሉ ባለቤት የሆንክ እግዚአብሔር ይሄው አንተን ታምነን ቃልህን ከፍተናል። በኢየሱስ ክርስቶስ ስም በሚገባን መልኩ አብራራለን። እግዚአብሔር ሆይ እንረዳክ ዘንድ በቃልህ መገለጥ ፍቃድህና ሐሳብህን እናውቅ ዘንድ ለተገለጠልን እውነት ለዚህ የሚገባን ክብር እንሰጥ ዘንድ እግዚአብሔር ሆይ ነገሮቻችንን በዚህ በተገለጠው የእውነት ቃል እንድንቃኝ በኢየሱስ ክርስቶስ ስም በማስተዋል ባለጠግነት ሙላን። አባት እግዚአብሔር ሆይ የቃልህ ምስጢር ይገለጥ፣ ፍቃድህና ሐሳብህን አስታውቀን። እግዚአብሔር እያከበርንህ እንድንኖር ለካስ እግዚአብሔር ለኛ ይሄ ነው ዓላማው እንድንል እንድናስተውል እንድንገዛልህም ለዚህ እውነት ከተሰጠነው ይልቅ እንድንሰጥህ በኢየሱስ ክርስቶስም በሚገባን መልኩ አብራራለን። አባት እግዚአብሔር ሆይ አንተ ታላቅ ነህ፣ አንተ ግሩም ነህ። ነገሮቻችንን የምታውቅ እግዚአብሔር፣ የምትራራለን፣ የምትረዳን፣ የውስጣችንን የምታውቅ እግዚአብሔር አውቀንህ እንድንገዛ በኢየሱስ ስም እርዳን። ስለ ሁሉ በሁሉ ተመስገን። ጌታ መንፈስ ቅዱስ ሁሉ ነገራችንን ውረስ። ኢየሱስን በቃልህ እውነት አክብር። ስለ ሁሉ በሁሉ ተመስገን። በኢየሱስ ጌታ ስም አሜን። ክብር ለጌታ ይሁን። እስኪ ቀጥታ ወደ ሙሉ ሐሳቡ ከመግባታችን በፊት ዘፍጥረት ምዕራፍ 1ን አውጥተን እናነባለን። ግን እዚህ ላይ ሕዝቡ ነው የሚለው። ሕዝቡ ከግብፅ አወጣቸው። ሕዝብ ተብሎ ተጠርቶ ነው። ትላንትና ሕዝብ ተብሎ ከመጠራቱ በፊት ይሄ ሕዝብ ምንድን ነበር የሚለውን ነገር ብንመልስ ወደኋላ ተመልሰን የመጡበትን ታሪክ ብናይ በጣም ጥሩ ነው። ምክንያቱም እስራኤል በግብፅ የኖረው ኑሮ ዝም ብሎ አይነት ብቻ ኑሮ አልነበረም። መጽሐፉ እንደሚነግረን እስራኤል በተመረጠ ምድር የኖረ ሕዝብ ነው። የመጣበት ዓላማ ምንም በረሃብ በችግር በቃ ተሰደው ወደ ግብፅ ቢመጡም የኖሩት የአኗኗር ሁኔታ ግን ተራ የሆነ ኑሮ አልነበረም። ነገር ከመገለበጡ በፊት ማለት ነው። እስኪ ዘፍጥረት ምዕራፍ 1 ዘጸአት ምዕራፍ 1 ላይ የመጣው ሕዝብ ተብሎ የተጠራው ቤተሰቡን ይዞ ከያዕቆብ ጋር ወደ ግብፅ ሄዱ። የእስራኤል ስሞችም እነዚህ ነበሩ: ሮብዓም፣ ስምዖን፣ ይሁዳ፣ ይሳኮር፣ ዛቦል፣ ብሌንም፣ ንፍታሌም፣ ጋዴም፣ አሴር። ያዕቆብ ዘር ጠቅላላ ብዛት 70 ሲሆኑ ዮሴፍ ቀደም ብሎ በግብፅ ነበር ይላል። ቀደም ብሎ ዮሴፍ በግብፅ ነበር። ግን እነዚህ ሰዎች ቁጥራቸው ተብሎ ሲነገር 70 ነው። 70 ተብሎ ደግሞ 70 ሕዝብ ተብሎ አይደለም የሚጠራው። ከዛ በፊት ግን ዘፍጥረት 47 ላይ ስለነዚህ ሰዎች ሲያወራ እንዲህ ብሎ ይነግረናል። 5 ላይ ከአንድ ጀምረን ብናነበውም እንችላለን።
ዮሴፍም ወደ ፈርዖን ሄደ፣ አባቴንና ወንድሞቼን በጎቻቸውን፣ ፍየሎቻቸውን እንዲሁም ያላቸውን ሁሉ ይዘው ከከነዓን አገር መጥተው በጌርሳም ሰፈሩ። ከወንድሞቹ መካከል 5ቱን መርጦ ፈርዖን ፊት አቀረባቸው። ፈርዖንም የዮሴፍን ወንድሞች ስራችሁ ምንድን ነው ሲል ጠየቃቸው። እነርሱም ፈርዖን እኛ አገልጋዮች እንደ አባቶቻችን ከብት አርቢዎች ነን አሉ። ደግሞም በከነዓን ምድር ራብ እጅግ ጸና፣ በሆነችው በጎቻችን ፍየል የሚሰማሩ በማጣታችን ለዚሁ እዚህ ለመኖር መጥተናል። አሁን ባሮች በጌርሳቤል ምድር እንዲኖሩ እንድትፈቅድላቸው እንለምንሃለን አሉት። ፈርዖንም ዮሴፍን እንዲህ አለው፣ አባትና ወንድሞች ወደ አንተ መጥተዋል። የግብፅም ምድር እንደሆነ በእጅህ ነው። አባትና ወንድሞች ምርጥ በሆነው ምድር አስፍራቸው፣ የጌሳሜንም ይስሩ አለው። 11 ላይ ዮሴፍም አባትና ወንድሞቹን በግብፅ እንዲኖሩ አደረገ። ፈርዖንም በሰጣት ትእዛዝ መሰረት ምርጥ ከሆነው ምድር ራሴን በርስት ሰጣቸው። ዮሴፍም አባቱን ለወንድሞቹን ለመላው የአባቱ ቤተሰቦች በእጆቻቸው ቁጥር ልክ ቀለብ እንዲሰፈሩለት አደረገ። የዮሴፍ ቤተሰብ በግብፃውያን ብቻ ሳይሆን በግብፅ ንጉሥ እንኳን ተከብሮ በግብፅ ምድር የኖረ ሕዝብ ነው። በጣም የሚገርማችሁ ምንም በችግርና ምንም በረሃብ ምክንያት ወደ ግብፅ ቢመጡም በምድሩ ላይ ካሉ መልካም ከተባሉ ምድር ተመርጦ የተሰጠው ሕዝብ ነው። በዚህ ምድር ላይ ደግሞ ምንም አገሩ ባይሆንም በዛ ምድር ላይ ያፈራ ሕዝብ ነው። የወለደ ሕዝብ ነው። ንብረትን ያከማቸ ሕዝብ ነው። ደስ ብሎት ስቆ እየኖረ የነበረ ሕዝብ ነው። ምንም የሴኩሪቲ ችግር የኖረበት ሕዝብ አልነበረም። በጣም ደስተኛ ሆነ። እንደውም ዘርተው የሚያጭዱበት፣ ከብቶቻቸው የለመለመበት፣ ሁሉን ነገር በመልካም የሆነለት እየኖረ ያለ ሕዝብ ነው። ከዚህ የተነሳ ምናልባት ነገ እንደዚህ ሊፈጠር ይችላል ብሎ እንኳን የሆነ ባካፕ ወይኔ ድንገት ለክፉ ቀን ብሎ መጠባበቂያ እንኳን የያዘ ሕዝብ ግን አልነበረም። ደስ ብሎት ይኖራል። ወልዶ ይስማል፣ ወጥቶ ይገባል። ሴኩሪቲው የተጠበቀ ነው። ደስታ አለ። ንብረት እያፈራ ያለ ሕዝብ፣ ምንም ችግር የሌለበት ሕዝብ፣ በእንደዚህ አይነት የህይወት ውጣ ውረድ እንደው ደስ የሚል መውጣትና መግባት ያለበት ሕዝብ፣ ይህ ጥሩ የሆነ የአኗኗር ሁኔታ በዛው የቀጠለለት ሕዝብ ግን አልነበረም። የሆነ ቦታ ላይ ግን ችግር ተፈጠረ። ጥሩ የሆነ ደስ የሚል ኑሮ ወልዶ እየሳመ አዝሮ ያጨደ ምንም የሴኩሪቲ ችግር የሌለው ተከብሮ የነበረ በዘመኑ ከነበረ በንጉሱ እንኳን ጥሩ ስፍራ የተሰጠው ቦታ ያለው ህዝቡም የሚያከብሩት ደስ የሚል የህይወት ስታይል ያለው ይህ ህዝብ የሆነ ቦታ ላይ ችግር ተፈጠረ። ምክንያቱም ዞር ሲል የራሱ የሆነ ዘመድ ንጉሳቸው ነው፣ መሪያቸው ነው። ዘመዱ ጥሩ ፖዚሽን ላይ አለ። የሆነ ነገር ቢፈጠር እንኳን ወደ ዘመዱ ጋር መሄድ ይችላል። ምክንያቱም ወንድማቸው የተባለ የዛ ገዢ ነው፣ አስተዳዳሪ ነው። ስለዚህ የሚመካበት አይነት ነገር ይኖራል። ምንም የእግዚአብሔር ዘላለማዊ እቅድና ሐሳብ በዛ ውስጥ እያለፈ ቢሆንም ዘመድ አለው ጥሩ ፖዚሽን ላይ ያለ። ምንም የሴኩሪቲ ችግር አያጋጥመው፣ የማጣትም ችግር እንደውም ዮሴፍ በዛን ጊዜ በገዛበት ጊዜ የወጣው ሕግ ነበር፣ የመሬት አስተዳደር ሕግ። ይህንን ሕዝብ ግን አልነካውም። እስካሁንም እንኳን ጸጥቶ ይኖራል ነው የሚለው መጽሐፍ ቅዱስ። ያ ሕግ እየሰራ ያለ ግን ይህ ሕዝብ ተዘልሎ የተቀመጠ ዞር ሲል ዘመድ አለኝ የሚል የሚኮራበት። ግን አንድ ቀን ነገሮች ተቀየሩ። የነበረው ነገር እንዳልነበረ ሆነ። ሙሉ በሙሉ ነገሮች ተለወጡ። የሚስቀው ሕዝብ ማልቀስ ጀመረ። ደስተኛ የሆነው ሕዝብ ማዘን ጀመረ። እንደ ፍላጎቱ ወጥቶ የሚገባው ነገሩ ተሰበሰበ።
ወልዶ እንኳን እንደሚገባ መሳም አልቻለም። በብዙ ተጽዕኖ፣ በብዙ ጭንቀት፣ በብዙ መከራ ውስጥ እያለፈ መጣ። ምንም ማድረግ እንኳን እንዳይችል ድንገት በቃ ከዚህ መከራ እንደዚህ መውጣት አለብኝ ብሎ እንኳን ማሰብ እስከማይችል ድረስ በተጽዕኖ ውስጥ አረፈ። ምንም ድንገት የተከሰተ ህይወቱ ሙሉ በሙሉ ሙሉ በሙሉ ጠፋ። በለቅሶ በጭንቀት በጣር ውስጥ ሁል ጊዜ እና ማቃሰት ብቻ ህይወቱ ሆነ። ይህ ህዝብ ትናንትና የሚኖረው እና ዛሬ የሚኖረው ኮምፕሊትሊ የተለየ በመከራና ብቻ ዞር ብሎ እንኳን በቃ አሁንማ ብሎ የሚሮጥበት የሚያርፍበት አይኑን የሚያሳርፍበት እንኳን ዘመዱ ዛሬ በህይወት የለም። ስለዚህ ሙሉ በሙሉ ይህ ህዝብ የለቅሶና የጩኸት የማቃሰት ድምፅ ሳቁ የጠፋበት ህዝብ፣ በቃ ተራ የሆነ ህዝብ፣ ሰርቶ ንብረት ማከማቸት አይደለም ሰርቶ መገበር ሆነ፣ ለሌላው መስራት ሆነ፣ ተጨነቀ። ሙሉ ሐሳቡን ከምዕራፍ 1 ዘጸአት ላይ ብታዩት እንደዚህ አይነት ህይወት ውስጥ የነበረ ህዝብ ሆነ። ነገሮች ሁሉ ተለወጡ። ጩኸቱ ግን የእግዚአብሔር ዘላለማዊ እቅድና ሐሳቡ ምንም በእንደዚህ አይነት ሁኔታ ውስጥ እያለፈ ቢሆንም እግዚአብሔር ህዝቡን ያበዛ ነበር። እግዚአብሔር ከነርሱ ጋር ነበር። ሐሳብና አጀንዳውን እቅዱን በእንደዚህ አይነት ሁኔታ ውስጥ በሚያልፈው ህዝብ ውስጥ እግዚአብሔር ነገሮችን እየሰራ ነበር። ህዝቡ ላይ ደግሞም አያውቅም። ስለዚህ አንድና አንድ ነው ይህ ህዝብ ሊሆን የሚችል። ዞር ሲል ሁሉ ጨለማ ቢሆንም ዞር ሲል ሊያየው የሚችለው ትላንትና በምድረ በዳ የሚመራቸው እግዚአብሔር ብቻ ነበር። ክብር ለጌታ ይሁን። በእንደዚህ አይነት መጨነቅ፣ በእንደዚህ አይነት መጠበብ፣ በእንደዚህ አይነት ጩኸት ሰቆቃ መካከል ሲሆን እግዚአብሔር ከላይ ተመለከተ። ስለዚህ እግዚአብሔር እንዲህ አለ። ምዕራፍ 3 ከቁጥር 7 ጀምሮ ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖረው የሕዝቤን መከራ አይቻለሁ። ካሰሪያቸው ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውን ተረድቻለሁ። ስለዚህም ከግብፅ እጅ ላድናቸው ማርና ወተት ወደምታፈሰው ሰፊ ለምለም ወደ ሆነችው ወደ ከነዓን፣ ቄጣውያን፣ አሞራውያን፣ ፌርሳውያን፣ ኤጣውያን፣ ኢየሳውያን ምድር ላወጣቸው ወርጃለሁ። አሁን የእስራኤል ልጆች ጩኸት ወደ እኔ ደርሷል። ግብፃውያን የሚያደርሱባቸውን ግፍ አይቻለሁ። እግዚአብሔር የሕዝቡን ጩኸት ተመለከተ። አይቻለሁ። አሁን በምን አይነት የህይወት ውስጥ እየኖሩ እንዳለ እኔ ሕዝቡን አይቻለሁ። ጩኸታቸው ወደ እኔ ደርሷል። ስለዚህ ይህንን ሕዝብ ካለበት መከራ፣ ካለበት ችግር፣ ካለበት ጩኸት ላወጣቸው ወርጃለሁ። እኔ ለነሱ ወደ አየሁት ወደ ተስፋይቷ ምድር፣ መልካም ወደ ሆነችው ምድር ላወጣቸው ወርጃለሁ። የሕዝቤን ጩኸት ሰምቻለሁ ብሎ እግዚአብሔር ወረደ። ዋው! ክብር ለጌታ ይሁን። እግዚአብሔር የሚሰማ ጩኸትን የሚሰማ በየትኛውም የህይወት ውጣ ውረድ ውስጥ ብንሆን አቃተን ዞር ስንል የምናየው ትናንትና የምናየው የምንመካበት የምንደገፍበት ሊያድነን ይችላል የምንልበት አይነት ነገር ዛሬ ባይኖርም በትልልቅ መከራ ውስጥ ብንሆንም ጩኸትን የሚሰማ እግዚአብሔር ግን አለ። ክብር ለጌታ ይሁን። እግዚአብሔር አለ። የሕዝቡን ጩኸት ይሰማል። እግዚአብሔር የሕዝቡን ሰቆቃ ያያል። እግዚአብሔር ሊያድንም ይወርዳል። ሰምቻለሁ።
በጣም የሚገርመው ይህ ህዝብ ዝም ብሎ አልወጣም። 400 ዓመት በባርነት ሲሆን የራሴ የሚለው ነገር ምንም ነገር የለው። ትላንትና በመልካም የሚኖር ምናልባት ለክፉ ቀን ብሎ ያዘጋጀው ነገር እንኳን ምንም ነገር የለው። ምንም ነገር የለው። ግን እግዚአብሔር ህዝቡን ሊያድን ሲወርድ እግዚአብሔር ያደረገው አንድ ነገር ነው። የማይመስል ነገር። ምክንያቱም ግብፃውያን ለእስራኤላውያን እጅግ ክፉዎች ናቸው። በጣም ክፉዎች ናቸው። አብረው እንኳን ማውራት አይችሉም። ምክንያቱም እነሱን ማስጨነቅ፣ ሌላ ሐሳብ እንኳን አስበው የሆነ ነገር እንዳያደርጉ ከላይ የሆነ ነገር በማድረግ እነሱን ግራ በማጋባት ህይወት ውስጥ እንዲኖሩ እንዲጨነቁ ከማድረግ ባሻገር የራሳቸውን ነገር ሼር ለማድረግ እንኳን የሚችሉ ምንም አይነት ህብረት የላቸው። ግን እግዚአብሔር እንደዚህ ያለ ምዕራፍ 12 ቁጥር 13 ላይ ቁጥር 35 ላይ እስራኤላውያን ሙሴን እንዳዘዘው የብርና የወርቅ ዕቃ እንዲለብሱ ልብስንም እንዲሰጧቸው ግብፃውያንን ጠየቋቸው። በጣም የሚገርም ነው። እግዚአብሔር እንዳዘዘው ማለት ነው። ሄደው አንድ ግብፃውያን የምፈልገው ነገር አለ፣ ስለዚህ ይህንን ነገር አንተ ለኔ ልትሰጠኝ ይገባል፣ ስጠኝ። ምን አይነት ድፍረት ነው! የትላንትና ግንኙነታቸው የባሪያ እና የጌታ እንደውም መተው ሊቀርቧቸው በማይችል ሁኔታ ያስጨነቋቸው ላሉ ሰዎች እግዚአብሔር ስላለ ብቻ እንደዚህ ሆነ። የምንፈልገው ነገር አለ። ብር እንፈልጋለን፣ ወርቅ እንፈልጋለን። 430 ዓመት ከናንተ ጋር ስንኖር ምንም አይነት ንብረት አላዘጋጀንም። ስለዚህ የሚፈልጉትን ይጠይቋቸው ዘንድ ወደ ግብፃውያን መንደር ወረዱ። ምንፈልገውን ስጡ አሏቸው። እግዚአብሔር ስላለ እንጂ ይሄ ጥያቄ እነሱን ወዲያው የሚያስረሽናቸው ነው። ምክንያቱም ግንኙነታቸው የሚታወቅ ነዋ። እንዴት ሄደው ሊጠይቋቸው ድፍረት ያገኛሉ? እንዴትስ እነዚህ ሰዎች ለነዚህ የሚፈልጓቸውን ነገር ሊሰጧቸው ይችላል? እጅግ ከባድ ነው። ጠላት የሆነ ነገር ላንተ የምትፈልገውን ነገር ሲያደርግልህ እንዴት ለዚህ አህል ዓመታት ዘመናት እየጨቆነ ያለ ሰው ሂድ ስጠኝ ሲል በጣም የሚያስደንቀው ግን አንድ ነገር ሆነ። እግዚአብሔር በእስራኤላውያኖች ላይ ምን አደረገ ነው የሚለው? ሞገስን አደረገ። እነሱም የሚያስፈልጓቸውን ነገር ሰጣቸው ይላል። ክብር ለጌታ ይሁን። ሞገስ እናንተ በእውቀታችሁ በችሎታችሁ ባላችሁ የተለያየ ጥበብ የሥራ ልምድ የምታገኙት ነገር አይደለም። የእግዚአብሔር ፌቨር ነው። እግዚአብሔር በእነሱ ላይ ካደረገው ነገር የተነሳ ጠላት ለነሱ የሚያስፈልገውን ነገር ሰጠ። የተዘጋውን ነገር ከፈተ። የማይቻለው ነገር ተቻለ። የማይሆነው ነገር ሆነ። ምክንያቱም የሚያስፈልጋቸው 400 ዓመት ከነሱ ጋር ሲኖሩ የ400 ዓመት የእነርሱን አገዛዝ የአንድ ቀን እግዚአብሔር በእነሱ ላይ ፌቨር ከማድረጉ የተነሳ የሚፈልጉት ነገር ከጠላቶቻቸው ተቀበሉ። የአንድ ቀን የእግዚአብሔር ፌቨር አንድ ቀን በእነሱ ላይ ፌቨር ከማድረጉ የተነሳ ሞገስን ከማድረጉ የተነሳ ለዚህ ያህል ዓመት የተገዙት መገዛት ምንም ነገር ባይኖራቸው ከሞገስ የተነሳ የሚያስፈልጋቸው ነገር ተሰጣቸው። ሃሌሉያ! የእግዚአብሔር ሞገስ ዛሬ ልንጸልይ ከተገባን ይሄ ነው። የእግዚአብሔር ሞገስ የሌለን ወደ ማኖር የሚያመጣ የእግዚአብሔር ሞገስ፣ የተዘጋን የሚከፍት የእግዚአብሔር ሞገስ፣ ተቀባይነትን የሚያስገኝ የእግዚአብሔር ሞገስ። የእግዚአብሔር ሞገስ። እስኪ 2 ደቂቃ እንጸልይ። የእግዚአብሔር ሞገስ። አንድ ነገር ልበላችሁ።
ለብዙ ጊዜ የተዘጋ ነገር አላችሁ። ፋይላችሁ በቢሮ ውስጥ ተዘግቷል። የሥራ በር ተዘግቶባቸዋል። ካለቆቻችሁ ጋር ያላችሁ ግንኙነት እንዴት ነው? በተለያየ የህይወት ውጣ ውረድ ውስጥ አላችሁ። ተቀባይነት አላገኛችሁም። ንግግራችሁ መራራ ሆነ። በምን አይነት ነገር ውስጥ አላችሁ? የጋብቻ ነገር ጠፋ። በሰዎች ዘንድ ተቀባይነት አጣችሁ። ስታወሩ አንተ ዝም በል ተባልሽ። ቢሮዎች ለእናንተ ተዘጋ። ፋይላችሁ በዛ በመደርደሪያ ውስጥ እንዳለ ተረሳ። ሃሌሉያ! አንድ ነገር ግን ይሁን፣ እግዚአብሔር ሞገሱን በእናንተ ላይ ያኖር። የተዘጋ በኢየሱስ ስም ይከፈት። በኢየሱስ ስም ይከፈት። የተዘጋ ፋይል በኢየሱስ ስም ይከፈት። ተቀባይነት ያጣችሁ በጌታ በኢየሱስ ስም የእግዚአብሔር ሞገስ በእናንተ ላይ ከመኖሩ የተነሳ ተቀባይነትን አገኙ። የተዘጋ በር በኢየሱስ ስም ይከፈት። የታመማችሁ በኢየሱስ ስም ተፈወሱ። ያጣችሁትን በጌታ በኢየሱስ ስም የእግዚአብሔር ሞገስ በእናንተ ላይ ከመሆኑ የተነሳ ያጣችሁትን በኢየሱስ ስም አገኙ። የለቀቃችሁትን ያዙ። የእግዚአብሔር ሞገስ ተቀባይነትን የሚያስገኝ የእግዚአብሔር ሞገስ የሚቀይር የእግዚአብሔር ሞገስ። ኦ ሃሌሉያ! እናመሰግናለን። በሕዝብ ላይ ሞገስህ ይሁን በኢየሱስ። ሕዝቡ እንደዚህ ነው የሆነው። በእግዚአብሔር ሞገስ ተሸፈነ። ስለዚህ ገባ ሲሉ የሚፈልጉት ነገር ተሰጣቸው። በቃ የ430 ዓመት ባዶነት በእግዚአብሔር አንድ ቀን ሞገስ በእነሱ ላይ ከማድረጉ የተነሳ ሁሉን ነገር በአንድ ቀን ምርኮን ሰበሰቡ። የሚፈልጉትን በእጃቸው አገኙ። ከእግዚአብሔር ሞገስ የተነሳ ስለ ሞገስ መጸለይን አታቋርጡ። የእግዚአብሔር ሞገስ ባለድል ያደርጋል። እንደዚህ ሆነው ነው ቅድም ያነበብንላችሁ መጀመሪያ ያነበብኩላችሁ ምዕራፍ ላይ የደረሱ ሁሉን ነገር አገኙ። ጉዞ ጀመሩ። ግን እዚህ ጋር ሲቆሙ እንደዚህ ሆነ። እግዚአብሔር ተናግሯቸው ወጡ። በቃ ካላችሁበት ነገር ይሄው በሞገስ የምትፈልጉትን ነገር በእጃችሁ አስይዞ መንገድን ጉዞ ጀመሩ። ግን እዚህ ቦታ ላይ ሲደርሱ እግዚአብሔር እንዲያደረገ ይህ ሕዝብ ሆኗል። አሁን ሰባ የነበረው ሕዝብ አሁን ወንዶች ወይንም ለጦርነት የሚዘጋጁ ከ20 ዓመት በላይ የሆኑ ወደ 600,000 ደርሰዋል። አጠቃላይ የሕዝቡ ቁጥር ከ2 እስከ 3 ሚሊዮን ሕዝብ ሆኗል። ስለዚህ ወጥተዋል፣ መጥተዋል፣ በምድረ በዳ ቆመዋል እዚህ ጋር። እግዚአብሔር ግን እንደዚህ ያደረገ ምንም ቅርብ ቢሆን አሁን ካሉበት ከግብፅ ቀጥታ ወደ ከናን የሚያስኬድ አጭር የሆነ ምናልባት ጥሩ ተጓዥ ከሆኑ የ2 ሳምንት መንገድ የሆነ ነገር ግን ያለምንም ችግር ዝም ብሎ በጣም ፈጣን እንደው ተሯጩ ከሆኑ 40 ቀን ከ30 እስከ 40 ቀን የሚጓዙበትን የጉዞ መንገድ አለ። እግዚአብሔር የመረጠው ያቺን አጭሯን አይደለም፣ ረጅሙን ነው። ለምን? ይህ ሕዝብ 400 ምናምን ዓመት በባርነት ሆኖ አሁን የገበዘበዘውን በዝብዞ የሚፈልገውን ነገር በእጁ አግኝቶ ቶሎ ገብቶ አረፍ ብሎ የተነገረለትን ተስፋ እያጣጣመ መኖር ሲገባው ባጭር ለምን እግዚአብሔር ረጅሙን መንገድ መረጠ? ይህ ሕዝብ እኮ ቶሎ ገብቶ ማረፍ የሚገባው ነው እንደ ሰው አእምሮ፣ እንደ ባለ አእምሮ ስንመለከተው። ለምን ማረፍ የሚፈልግ ሕዝብ እስካሁን የኖረው ኑሮ እኮ ሰቆቃ ነው።
እንዴ እንደዛ ሆኖ ግን እግዚአብሔር የወደደው መንገድ እነሱ በሚፈልጉት ወይንም አቋራጭ በሆነ በሁለት ሳምንት ገብቶ እንዲያርፍ እንዲደላደል አይደለም። እግዚአብሔር የፈለገው ረጅሙን መንገድ ሆነ። ለምንድን የሚገርም ነው። ግን እግዚአብሔር እነዚህ ሰዎችን ማንነታቸውን በደንብ ጠንቅቆ ስለሚያውቅ ማን እንደሆኑ እግዚአብሔር ያውቃል። ለምን ማን እንደሆኑ ያውቃል። የነዚህ ሰዎች ህይወት የነዚህ ሰዎች እስከዛሬ የኖሩት በባርነትና በመገዛት እንጂ ሌላ ነገር ፊት ማድረግ የሚችል ማንነት የላቸውም እነዚህ ሰዎች። ስለዚህ እዚሁ ላይ ስናነበው እንዲህ ይላል፣ በፍልስጤማውያን ምድር በሚያልፉበት መንገድ አልመራቸውም፣ ጦርነት ቢገጥማቸው ሐሳባቸውን ለውጠው ወደ ግብጽ ይመለሱ ይሆናል ብሏልና ይለናል። ምክንያቱም እነዚህ ሰዎች በአቋራጭ መንገድ ገብተው አረፍ ብለው መኖር ነው የሚፈልጉት። ደግሞም እንደ ባለ አእምሮ ካሰብነው የሚሻለውም ይሄ ነው። ግን እግዚአብሔር እነሱ ያላዩትን አይቷል። መጀመሪያ ያውቃቸዋል። ስለሚያውቃቸው የሚያየው ነገር አለ ስለነሱ። በምን አይነት ነገር ሽው እንደሚሉ፣ በምን አይነት ነገር ፍርስሬት እንደሚያደርጉ፣ በምን አይነት ሁኔታ ውስጥ እንዳሉ እግዚአብሔር ማንነታቸውን በደንብ ያውቃል። ስለዚህ እግዚአብሔር የመረጠላቸው መንገድ ረጅሙን ነው። ምክንያት ሲባል አንደኛ ብለን ካሰብን በዚህ ሊጓዙበት ባሉበት በዚህ አጭርየው መንገድ ጦር አለ። የግብጽ ጦር አለ እዛ ውስጥ ምንም አጭር ቢሆን። ስለዚህ እግዚአብሔር እነዚህ ሰዎች እኮ ሙሴ ከሞተ በኋላ 31 ነገስታትን ኢያሱ ተዋክቶ ነው ከነዓን ያስገባቸው። ግን መጀመሪያ ላይ እግዚአብሔር ሲከለክላቸው ከፊት ለፊታቸው እነሱ ያላዩት እግዚአብሔር ግን ያየው ነገር አለ። አንዳንዴ ለምን የምንባለባቸው ነገር ለምን በዚህ መንገድ እንሄዳለን? ለምንድነው ይሄውላ የምንለው? ምን በዚህ አቅጣጫ እኮ ብሄድ የምፈልገውን ነገር አቺፍ አደርጋለሁ አገኛለሁ የምንለው ነገር ተዘግቶ ግን አቋራጭ መንገድ እንሄዳለን። አሁንስ የምንልበት የህይወት ውጣ ውረድ ውስጥ ገብተን የምንማረርበት ነገር ለምን ስንል እግዚአብሔር እኛ ያላየውን ስለኛ አይቷል። እግዚአብሔር ጻድቅ ነው። የሚመራበትን መንገድ እግዚአብሔር ያውቃል። ስለዚህ እነዚህ ሰዎች ድንገት ጦር ቢመጣባቸው፣ ምክንያቱም እነሱ በግብፃውያን ለጌቶቻቸው ከመስራት ከመገዛት ከማማረር ውጪ ምንም ነገር የሚያውቁት ነገር የለም። እነዚህ አይተው ወደ ኋላ እንዳይመለሱ እግዚአብሔር አይቶ ስለነበረ እግዚአብሔር የሚሻለውን ነገር መረጠላቸው። ከአደጋ ሊጠብቃቸው ከፊት ለፊታቸውን ያለውን ነገር ስለሚያውቅ ዘዳግም 8 ላይ ስትሄዱ ለምንና እንዴት አይነት ዓላማ እንደሆነ እግዚአብሔር በተለያየ አይነት መልኩ ያብራራልናል። እስኪ እንሂድ ዘዳግም 8 ላይ ሙሉ ሐሳቡ ለምን ወጡ፣ እንዴትስ ከነዓን የተባለላቸው ምድር ገቡ፣ ከገቡስ በኋላ ምን ማድረግ እንዳለባቸው ምን ማሰብ እንዳለባቸው የሚያብራራ ክፍል ነው። ዘዳግም 8 በሕይወት እንድትኖሩ እንድትበዙ እግዚአብሔር ለአባቶቻቸው በመሐላው ተስፋ የገባላችሁን ምድር ገብታችሁ እንድትወርሱ ዛሬ እኔ የምሰጣችሁን እያንዳንዱን ትእዛዝ ለመከተል ጥንቃቄ አድርጉ። አምላክህ እግዚአብሔር ትእዛዞችን መጠበቅህና በልብህ ያለውን ለማወቅ ትሁት ሊያደርግ ሊፈትን በእነዚህ 40 ዓመታት በዚህ ምድረ በዳ ላይ ጉዞ ሁሉ እንዴት እንደመራህ አስታውስ። ለምንድነው በዚህ መንገድ ውስጥ የመራህ? ለምን በዚህ አቅጣጫ ውስጥ ሄድክ ተብሎ ሲጠራ እግዚአብሔር አንተን በዚህ ሁኔታ ውስጥ እንዴት መሆን እንዳለብህ እንዴት ማለፍ እንዳለብህ እግዚአብሔር እንዲያውቅ ሊያስተምርህ። ትላንትና ተደግፈ እየኖርክ ከሆነ ዛሬ አንተና እግዚአብሔር ብቻችሁን እንድትተዋወቁ እንዲያውቅህ እግዚአብሔር ከሱ ጋር ያለህ ግንኙነት የጠበቀ እንዲሆን ትእዛዙን እንድትማር በእግዚአብሔር ላይ መታመን እንዲሆንህ እግዚአብሔር የመራህ አንተን ሊያስጨንቅህ ሳይሆን
የእርሱን ዘላለማዊ እቅድና ዓላማ ከእርሱ ጋር ያለህን ግንኙነት በምን አይነት መልኩ መፈጸም መያዝ እንዳለብህ እንዲያውቅ እግዚአብሔር በምድረ በዳ መራህ። በዚህ አይነት መንገድ መራህ። አስተውል፣ አስብ ይለዋል። ለምንድን ነው አንዳንዴ ጥያቄዎች ለምን እግዚአብሔር በዚህ ሆነ? ለምን ሆነ? ያስኩትን ነገር ለምን አጥቼ እንደገና በዛ አይነት አቅጣጫ በዚህ ውስጥ ሄድኩኝ? ግድ የለም ዞር ስትሉ አጋጥማችሁ ያውቃል። እግዚአብሔር ለምንድን ነው ብላችሁ ትላንትና ያልጠየቃችሁን እግዚአብሔር እንድትጠይቁ የሆነባችሁ ጊዜ በጣም ብዙ አለ። አስቡት። ትላንት ምንም ያልመሰላችሁ አሁን ግን እግዚአብሔር ብላችሁ እንድትደነግጡ የሆነባችሁ ነገር ብዙ አለ። ያጣችሁትን ነገር ስትመለከቱ እግዚአብሔር ለዚህ ነው። ስለዚህ ተጠንቀቅ። እግዚአብሔር የመራህ የሚመራህ ምክንያት እግዚአብሔር አዋቂ ነው። ስለሚያውቅ ነው። ስላንተ መረዳት የሚገባን እንድትረዳ ነው። ማወቅ የሚገባን እንድታውቅ ነው። ተስፋህን በቀላሉ ከመያዝህ በፊት የምትፈልገውን ከማግኘት በፊት ስለ እግዚአብሔር ያለህ መረዳት እንዲለው እግዚአብሔርም አንተን እንዲያውቅ እግዚአብሔር በዚህ አይነት መንገድ መራህ። ስለዚህ አንተ አስብ ይለዋል። ሰው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል እንጂ በእንጀራ ብቻ እንደማይኖር ሊያስተምርህ አስራበህ። አንተም ሆነ አባቶቻችሁ የማታውቁን መና መገበህ። በእነዚህ 40 ዓመታት ውስጥ ልብስ አላለቀም፣ እግርህንም አልተላጠም። ስለዚህ ሰው ልጁን እንደሚቀጣ አምላክህ እግዚአብሔር አንተን እንደሚቀጣ በልብህ ወቅ። ስማ አንተ ነው የሚለው ይግባህ እንጂ በዚህ 40 ዓመት ሙሉ በሚበላና በእንትን እንጀራ ብቻ እንደምትኖር ነው የምታውቀው። የምታውቀውን አይነት ነገር ብቻ በዛ አትወቅ። ማን ትላንትና ያላየኸውን እኮ ዛሬ እግዚአብሔር እያሳየህ ያኖረ ማን ነው ያደረገው ስትባል እግዚአብሔር ብለህ እንድትናገር ነው። በእንጀራ ብቻ እንደማትኖር ወቀው። ዋው ክብር ለጌታ ይሁን። አንተ አውቀሃል እንዴ? እስኪ 40 ዓመት ሙሉ ስትሉ ጫማህ አላለቀም እኮ፣ ልብስ እኮ ያው አላለቀም። ይሄ እኮ በእግዚአብሔር ካልሆነ እንዴት በሰው ጥበብ ይቻላል? እግዚአብሔር ይህንን እንድትረዳ አደረገ። እወቅ፣ አስብ። ዋው ሃሌሉያ! የእግዚአብሔር ምሪት፣ የእግዚአብሔር ሉዓላዊነት ህዝቡ እንዲያውቅ እግዚአብሔር ሲፈልግ ስማ፣ እወቅ። እግዚአብሔር አንተን ያደረገው ለክፉ ስለሚጠላህ አይደለም። በምትሄድበት መንገድ አሁንስ ብለህ እንድትበሳጭ አይደለም። ዞር ብለህ እስኪ ተመልከት ትላንትና እግዚአብሔር አንቺን እንዴት ረዳሽ። እስኪ ተመልከት እግዚአብሔር አንተን እንዴት እንደረዳህ። በዛ በምድረ በዳ ማንም በሌለበት አንተና እግዚአብሔር በሆናችሁበት በዛን ጊዜ የእግዚአብሔርን ማዳን እጅ በአንተ ላይ እንዴት እንደተገለጠ አስብ እስኪ። ዛሬ ቆመ ስበው። ይሄንን እግዚአብሔር ለምንድን ነው በዚህ ህይወት ውስጥ እንዳልፍ የምትለው? እግዚአብሔር ለዚህ ነው እወቅ እንጂ የሚል መልእክት ነው ያለው። ክብር ለጌታ ይሁን። ባይመችም ከእግዚአብሔር ጋር ሃሌሉያ። ምንም ጠማማ ቢሆን ከእግዚአብሔር ጋር ምንም ቢሆን ሃሌሉያ ከእግዚአብሔር ጋር 15 ላይ እንዲህ ይላል። በዚህ ጭልጥ ባለ አስፈሪ በዛ በሚያስጠማ ውሃ በማይገባ ደረቅ መሬት መርዘኛ እባብና ጊንጡ ባለበት ምድረ በዳ ከጽኑ አላፋት ውሃ አፈለቀልህ። በመጨረሻ መልካም እንዲሆንልህ አንተ ትሁትን ለማድረግ ለመፈተን አባቶች የማያውቁትን መና በምድረ በዳ መገበህ። ምናልባት ይህንን ሀብት ያፈራኸው በጉልበቴ በእጄ በብርታቴ ነው ብለህ በልብ ታስብ ይሆናል። ነገር ግን ሀብት እንድታፈራ ሁሉን የሰጠ ለአባቶቻችንም በማለው የገባልን ኪዳን ያጸናልህ እርሱ ስለሆነ አምላክን እግዚአብሔርን አስብ። አንተ አሁን እኮ የደረስክበት ባንተ አይደለም። የሆነልህ ሁሉ እኮ የሆነው ከእግዚአብሔር የተነሳ ነው። በራስህ አይደለም እኮ። እግዚአብሔር ይሄንን እንዲህ ያደረገ ለምን እንደሆነ ታውቃለህ? የዛኔ በጥማት ውስጥ እያለፍክ እያለ የዛኔ ምንም በሌለበት ጊዜ የዛኔ እግዚአብሔር ካንተ ጋር ሆኖ በታምራት ሲያሻግርህ ለምን እንደሆነ አስብ። እግዚአብሔር እኮ ሊያስተምርህ ነው የሆነው።
አይመስልም። እግዚአብሔር ግን ሕዝቡን በዚህ በምድረ በዳ ሲወስድ ለሳ ነበር። አንዳንዴ አይታወቅም። የምናልፍበት የምንኖርበት እየመሰልን ተቸገርና ከእግዚአብሔር ጋር ተጣላን እንጂ የምናልፍበት ምድረ በዳ ወደ እግዚአብሔር የሚያስጠጋን አቋራጭ መንገድ እንደሆነ ቢገባን አሜን ለፍቃድ ብለን እንሰጣለን። ያ ነው የምታልፉበት እንጂ የምትኖሩበት አይደለም። ለምን የምትሉት አይነት ነገር አይደለም። እግዚአብሔር በዛ ውስጥ መንገድ አለው። ሊሰራህ መንገድ አለው። ሊያሳይህ እንዲገባ የሚፈልገው እግዚአብሔር መንገድ አለው። ለዛ ነው በዛ ያለፍከው። ለዛ ነው በዛ የሆንከው እንጂ እግዚአብሔር ስለጠላህ አይደለም። አስብ። የሚገርመው እኮ ዮሴፍ የግብፅ ምድር ከመሆኑ በፊት ራእይ ነበረው። የተነገረለት ተስፋ ነበረው። ተስፋውን በአንድ ጊዜ ዘሎ የግብፅ ጠቅላይ ሚኒስትር አልሆነም። ያለፈበት ብዙ የህይወት ውጣ ውረድ አለ። እግዚአብሔር ተናግሮት፣ እግዚአብሔር አውርቶት፣ ተስፋን ሰጥቶት፣ ግን በብዙ ውጣ ውረድና በብዙ ነገር ውስጥ አልፎ ነው የሆነው እንጂ በአንድ ጊዜ ኦቨርናይት እግዚአብሔር የሰጠውን ነገር እዛ ጋር ድረስ እንዳለው እዛ ጋር አልደረሰም። ከባድ ነው። እግዚአብሔር አንዳንዴ በብዙ ተስፋ ሰጥቶን እየተራመድንባቸው ያሉ ነገሮች የማይመስሉ ሊሆኑ ይችላሉ። ግድ የለም ሲነግርህና የምትደርስበት እንጂ በየትኛው መካከል እንደምታልፍ በፓኬጅ አልተሰጠንም እንጂ የእግዚአብሔር ዘላለማዊ ዕቅድ ነው። እግዚአብሔር ስላልተናገረ አይደለም። በምን አይነት መንገድ እንደምታልፍ ላይሆን ይችላል የተናገረህ እንጂ የተናገረህ እግዚአብሔር እርሱ ነው። የተነገረሽ ተስፋ ከእግዚአብሔር ነው። እያለፍሽበት ያለው ነገር ላይሆን ይችላል። የምትደርሽበት በየትኛው መንገድ ሄደሽ የምትባይበት የተነገረሽ ተስፋ እንዳለ አልገባሽም እንጂ ያለፍሽበት ነገር ሊሰራሽ እንጂ እግዚአብሔር ሳይናገርሽ ቀርቶ አይደለም። እግዚአብሔር ለዓላማው፣ እግዚአብሔር ለዕቅዱ፣ እግዚአብሔር ባንተ ላይ ካለው ዓላማ የተነሳ እግዚአብሔር ሲመራህ አሜን ለፍቃድህ እንድንል እግዚአብሔር ይርዳን። የእግዚአብሔር ሉዓላዊነት፣ የእግዚአብሔር ዕቅድ። ሁላችንም ተጓዦች ነን። ሁላችንም ተስፋ አለን። እኔ ተስፋ የለኝም የምንለው ነገር ምንም ነገር የለም። አንደኛ ጴጥሮስ ያለውን ክፍል አብረን እናነብና የመጨረሻ ሐሳቦችን ተናግሬ እጨርሳለሁ። አንደኛ ጴጥሮስ ምዕራፍ 1 አንደኛ ጴጥሮስ ምዕራፍ 1 ይህ ክፍል የተነገረው በክርስቶስ አምነው ግን ምጽአተኛ ለሆኑ ለክርስቲያኖች ነው። ዛሬም እኛን በትክክል ይመለከታል። ምክንያቱም በስደት ውስጥ ላሉ ሰዎች፣ በተለያየ ችግርና መከራ ውስጥ እያለፉ ላሉ ሰዎች ጌታን በማመናቸው እየተጓዙበት ያለው ነገር ግን ከባድ ለሆነ ግን በመንገድ ላይ ላሉ ተስፋ ላላቸው ጉዞውን ለጀመሩ ለነዚህ ሰዎች የተነገረ ነገር ነው። ሲጀምር እንደዚህ ብሎ ነው የሚናገረው። በኢየሱስ ክርስቶስ ሐዋርያው ጴጥሮስ በጲላጦስ፣ በገላትያን፣ በጴላጵያን፣ በእስያን፣ በቢታንያን ተበትነው በምጽአተኛ ለሚኖሩ ለእግዚአብሔር ምርጦች ብሎ ነው የተናገረው። ለእግዚአብሔር ምርጦች ግን በምን ውስጥ ላሉ? ለተበተኑ፣ ምጽአተኛ ለሆኑ፣ የራሳቸው የሆነ ሀገር ለሌላቸው ለእንደነዚህ አይነት ሰዎች በእግዚአብሔር ለተመረጡ ለነዛ ሰዎች የተነገረ ነው። እግዚአብሔር አብ አስቀድሞ አውቋቸዋል። በኢየሱስ ክርስቶስ ለመታዘዝ ደሙን ለተረጫችሁ በመንፈስ አማካኝነት ለተቀደሱ ጸጋና ሰላም ይብዛላችሁ። እናንተ ሰዎች በክርስቶስ ኢየሱስ ለተመረጣችሁ በደሙ ለነጻችሁ ለተቀደሳችሁ ለናንተ የእግዚአብሔር ሰላም ለናንተ ይሁን ብሎ ነው በምስጋና የሚጀምረው። እናንተ ማንነታችሁን እወቁ ነው።
ማን እንደሆናችሁ ይግባችሁ። አሁን ያላችሁበት በተለያየ አይነት መከራና መንገድ ውስጥ ብትሆኑ ወቁ። በክርስቶስ ኢየሱስ ያም በደሙ የተረጫችሁ የእግዚአብሔር ቅዱስ ምርጥ ለሆናችሁ ሕዝቦች ሕያው ስለሆነ ተስፋ ለእግዚአብሔር የቀረበ ምስጋናና የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት በመነሳቱ ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይሻር ለማይለወጥ ርስት እንደገና ወለደን። እናንተ በስተመጨረሻ ዘመን ሊገለጥ ለተዘጋጀው ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃችኋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራ ብትቀበሉም እንኳን በዚህ እጅግ ደስ ይበላችሁ። ስሙ፣ እንዲህ ነው የሚላችሁ፣ እናንተ ምርጦች ሰዎች ተስፋ አላችሁ፣ ተጓዦች ናችሁ። በሌላ ክፍል እኮ መጽሐፍ ቅዱስ እንዲህ ነው፣ የእምነታችሁ ፈጻሚ የሆነውን ክርስቶስን እየተመለከታችሁ በፊት ለፊታችሁ ያለውን ሩጫ ምን በሉ ነው የሚለው፣ በትዕግስት ሩጡ። የሚከባችሁን ነገር ጥላችሁ ነው የሚለው። ምክንያቱም በስሙ የተጠራ የእግዚአብሔር ሕዝብ በክርስቶስ ኢየሱስ አምኖ የዳነ በእግዚአብሔር የተመረጠ አንድ ተስፋ አለው። ሕይወቱ በዚች ምድር ላይ ብቻ እየተጣበቀ አይደለም። የሚሻል ነገር አለው። የሚጓዘው ጉዞ መንገደኛ ነው፣ ምጻተኛ ነው ሕይወቱ። ነገን የሚያስበው የተሻለ ነገር እንጂ በቃ በዚህ ሆኜ እንደዚህ ሆንኩ የሚል ብቻ አይደለም። አለው ትልቅ ተስፋ አለው፣ የሚወርሰው ተስፋ አለው፣ ወደ ተስፋው እየተጓዘበት ያለ ነገር። ያ ተስፋ ደግሞ ተራ አይደለም፣ ሕያው ነው የሚለው። ሕያው ተስፋ ነው፣ የሚጠፋ አይደለም፣ ሕያው። ዋው! ክብር ለጌታ ይሁን። ምሕረቱ የተነሳ ምክንያቱም ለሕያው ተስፋ በሚሆን አዲስ እንዲሁም በሰማይ ለማይጠፋ ሕያው ለሆነ ለማይጠፋ ለማይበላሽ እግዚአብሔር በክርስቶስ ለኔና ለናንተ ያዘጋጀው የዚህ የተስፋ ወራሾች ነን። በመንገድ ላይ ነን ያለነው። ግን እንዲህ ነው፣ ምናልባት እንኳን ይልና ወረድ ይልና አሁን ባላችሁበት ሁኔታ በተለያየ አይነት መከራ በተለያየ አይነት ችግር እያለፋችሁ ሊሆን ይችላል። ግን የተስፋ ወራሾች ናችሁ። ግን አላችሁ ተስፋ፣ ግን የሚጨበት ነገር አላችሁ። እናንተ ለሕያው ተስፋ ወራሾች ናችሁ። አንድ ነገር ልበል፣ ሁላችንም መንገደኞች ነን። ሁላችንም ተጓዦች ነን። እግዚአብሔር ማንነታችንን ያውቃል። እግዚአብሔር የምናልፍበትን ነገር ያውቃል። እግዚአብሔር ሊመጣ ያለውን ነገር ያውቃል። ሁላችንም በተስፋ ውስጥ ያለን ሰዎች ነን። አሁን እያለፋችሁበት ያለው ለምንና እንዴት እያላችሁ ወደ ኋላ የምታጉረመርሙበትን ነገር አቁሙ። እግዚአብሔር ስለናንተ አንዳች የሚበልጥ ነገር አይቷል። ፍጻሜያችሁ በሚገርም ሕያው በሆነ ተስፋ የሚጠቀለል ነው። ተስፋ ያላችሁ ሰዎች ናችሁ። ነገሮቻችሁ ለናንተ መልካም ነው። ምክንያቱም በክርስቶስ ኢየሱስ ለናንተ የተጠበቀ ሕያው የሆነ ተስፋ ያላችሁ ሰዎች ናችሁ። ልባችሁ አይታወክ። በምታልፉበት ነገር ሁሉ እግዚአብሔር ለምን እንደሆነ ስለሚያውቅ ስለናንተ አስቀድሞ የሚሻልን ነገር ስላየ በምታልፉበት ነገር ከማጉረምረም ይልቅ እንደዚህ በሉ፣ አሜን ለፍቃድህ በሉ፣ አሜን ለሐሳብህ በሉ። እንጸልይ።